ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሎልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደውም ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም እኔ ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላቅም፣ ይሄ ሰው መጥፎ ነው እንዴ? ለእነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቱ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛ ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ትከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው። እኛም ሲታመም ነው ሲያዝን ነው የቀረብ ነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን
መከራ ሐዘንን ለቅሶን እንዴት ልትረዱ አላሰባችሁም? ይህ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው። ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድን ነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲህ አድርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴትዮ ነች እኮ። እና ምንድን ነው የምትሉት? እኛ እናንተ እንድትፈርዱን አይደለም። ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይህ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል። በጣም ያዘን ነው። ይህንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውም በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲሉ ነው እኔ በህይወቴ እኔ ራሴ ነኝ ያደረግኩትኝ እስከ ህይወቴን ፍጻሜ እስካለውም እስከ ልጆቼ እሱንም ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለእኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። እንግዲህ የነጻነት ቤተሰቦችን ጉዳይ እያየን ነው። በጣም ቫይራል ሆኗል። ይህን ጉዳይ ያላየ ሰው ያለ አይመስለኝም። ብዙሃኑ የተጠመደው እከሌ ነው ጥፋተኛ፣ እከሌ አይደለም፣ እከሌ ነው የሚለው ላይ ነው። የኔ ግን እዛ ላይ አይደለም። ለምንድን ነው እዛ ላይ ያለው ነው? የዚህ ሐሳብ መራራቅ ብቻ ሳይሆን ፍጹም ተቃራኒ ስለሆነ በጣም ከባድ ነው። አንድ ነገር ግን የሚያስማማን ነገር ነጻነት ኢትዮጵያ እየሰራ ቤተሰቦቹን አሜሪካ ይረዳ እንደነበረ ከሁለቱም ወገን ስለሰማን ይህን እንቀበላለን። እኔ ግን አንድ 70-80% የሚሰማኝ ነገር ነጻነት ፒር ፕሬዠር እንደነበረበት ነው። ምንድነው? ብዙ ውሃ ውስጥ ትንሽዬ የመርዝ ጠብታ ጠብ ስትል መርዝ ነች፣ መርዝነቷን አትለቅም። ስለዚህ ነጻነት ከተከለከለ በኋላ 1-2 እያለ እንደነበረ ይሰማኛል። ብዙ ጓደኞች አሉን፣ እንወዳቸዋለን፣ ይወዱናል። የምር ኖ ማለት ያለብን ቦታ እንችላለን እንዴ? የቱ ጋር ነው ኖ ማለት ያለብን የሚለውን ነገር ማየት ያለባችሁ ነገር ይመስለኛል። ምክንያቱም የህይወታችንን ገጸ ባህሪ ተጠንቅቀን መተወን ያለብን እኛ ነን። የድራማው ተዋኝም ጻፊም እኛ ስለሆን ማለት ነው። በተለይ በሐኪም ተከልክላችሁ በይሉንታሚውን በሌላ በጓደኛ ግፊት ተው የተባላችሁትን ነገር የምታደርጉ ሰዎች እዚህ ጋር ኖ ማለት እንዳለባችሁ ይሰማኛል። ህይወታችን እጃችን ላይ ነው ያለችው፣ ሰው እጅ ላይ አይደለችም፣ ጓደኛ እጅ ላይ አይደለችም። እኛ መጠንቀቅ ያለብን ቦታ ሪሊ ማወቅ እንዳለብን መልእክቴ ነው። ሰላም ብያለሁ። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ የምታደርጉም ትኖራላችሁና ልጆቹ ያሉት ነው አብረሽ ይኖርሽው ነፂ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ይህን ነገር ባጋዥነት ነው አብረሻቸው የነበርሽ? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት።
ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታወሪ እኛ አንልም። ዝም ብለሽ ታወሪ ትጨርሽና መጨረሻ ላይ ነው ጥያቄ የምናቀርበው። ቤቱን ታብታብ ያደርጋችሁ ሞዴሬተሮች ካላችሁ ሰው አስገባ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየዋ አትወደውም እና ሚስቱ ደግሞ የእሷን ድምፅ የእሷን አፍ ትሰማለች። ታውቂያለሽ ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ እና እሷ አትወደውም። በቃ በምን ቀን አገኘችብኝ። ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ በምን እኔ በደንብ ስለማቅ ነው። ውዴ ቀጥይ፣ ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። ሀና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት ዓመት እስከ ስንት ዓመት እነሱ ጋር ቆየሽ? ከስንት ዓመት አረበለት እስከ ስንት ዓመት? አይደለም እንዳይጋጭባት ጋይስ፣ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪን የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት አዎ እሱ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ እንግዲህና እስቲ ታውራና ከዛ ጥያቄዎቻችን እንጠይቃለን። ውሸትን ከሆነ የምታፍረው እሷ ናት። ችግር የለም ጋይስ ተዋጣው። ይሄን ሀቢብቲ እኔ ስለማቅ ነው አና ባርፍ እንት ማት ከዝቢን ሀቢብቲ ማሻአላ ለኪ ቀጥይ። ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበረ ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሴትዮ አለች፣ ትልቅ ሴትዮ እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነው። እና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን በቃ እኔ ምሳ ይዘሽልኝ ነይ መሲ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉ እኛ ቤትና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው፣ ይሄ ለማህተቤ ነው፣ ይኸው ጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛ ቤት አመት አልሰራውም። እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለች ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉን ነገር ገዝቼ ምንም ብዬ እቤት ማማላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች በቃ አትወደውም። ታውቂያለሽ አይደለ? አንድ ጥያቄ ብቻ ይቅርታ አድርጉልኝ። አንድ ጥያቄ ቤተሰቦቹ ልክ ናቸው። ጥያቄ መጠየቅ አትችም። ጊዜ ለሁሉ ታውራና ትጨርስና መጨረሻ ላይ ነው የምትጠይቂው። እኔ ቤተሰቦቹ ይኸውልሽ ጎንደሬዋ አውርተሽ ትጨርሽና እናንተ የምትፈልጉትን ነገር ጠይቁኝ ስትያቸው ሁሉም ሰው ገስት ላይ ያለ ይጠይቅሻል፣ በኮሜንትም ይጠይቅሻል። ቪዲዮ ማብራት ካለብሽ ማስረጃ መስጠት ካለብሽ ለኛ እንፈልጋለን። ማመን ያለ ማመንሽ የራስሽ ጉዳይ ነው። ሀና ምልክቱ አልኩሽ እኮ መኪና አልገዛም
ነበር የዛን ጊዜ ማመን ያለማመን የራስሽ አይዘታች ነው። ኮሜንት ላይ እሱ አዲሱ ገበያ ኮሜንት አትመልሺ። አዎ ኮሜንት አትመልሺ። ከኛ ጋር ብቻ ኮንታክት አድርጊ ናድራለች። እኔ ለሰው ቦታ ለቅ ስለሆነ ነው አዲስ ሰው እንዲገባ አውሪና ጨርሻለሽ እኮ ኮሜንቱን ታዩ። አዲሱ ገበያ ነበር እኛ ጋር አይደለም የሚኖረው ማለት ነው። እሺ አዲሱ ገበያ ኦኬ። አዎ እንግዲህ የዛሬ ስንት ዓመት ልበልሽ? በእርግጥ ቆይቷል፣ አሁን አይደለም ግን ድሮም ጀምሮ ልልሽ ነው ስለፈለኩ ነው። ለምሳሌ 5 ዓመት ይሆነዋል። አዎ 5 ዓመት 6 ዓመት እና አሁን ጨርሻለሁ። ይሄ ነው የምትጠይቁኝ ካለ ጠይቁኝ። ስለዚህ አንድ እያልሽ ያለሽው ቤተሰቦቹ ያወሩት ነገር ትክክል ነው። ባለቤቱም አትወደውም ነበር። የባለቤቱ እናትም ለሷ በጣም ክፉ ሰው ነበሩ። ቤታቸው በአጋዥነት እነነጻለች አማቱ ወይኔ በቅዱስ ገብርኤል ይብሳሉ። እሱ የታወቀን የቀመሰ ያውቀዋል። እኔ በጣም ራሱ እውነት ነው እና አማትየው በጣም ያንገበግቡት ነበር። እኔ ነፃነት ቤት በአጋዥነት አመት ባልሞላ ከአመት በታች ባለ ጊዜ ውስጥ አግዛቸው ነበር ነው። የቅርብ ሰው ነኝ እያልሽን ነው። አዎ ማመን ያለ ማመን እንግዲህ የእናንተ እንትን ነው እና ሚስቱ ያመኑ ብፁዓን ናቸው። እኔ እናት አምነሽንሻል። እሺ ሚስቱ የእሷን ትሰማለች። ገባሽ? ኢቭን አምሽቶ እንኳን አይመጣም። ደግሞ ደስ የሚለው ነፂ ማለት ነው እንደዚህ መጠጦች ነገር እንደዚህ የሚያጭስ ነገር ምናምን እንትን አይልም ማለት ነው። እና እንዲሁም የሆነ ጊዜ ላይ ምን አለችኝ፣ እግዚአብሔር ምስክሬ ነው በሚያውቀው እስቲ ልብሱን ፈትሽው አለችኝ ማለት ነው። እንዲህ ለምን አልኳት። ለእሷ ከነ ምልክቱ እሷ የምትሰራው ከፈረንጅ ጋር ነበረ። ከነ ምልክቱ ነው ጋይስ ትኩረት አድርጎ። እሺ እሷ የምትሰራው ከፈረንጆች ጋር፣ ፈረንጆች ምን እንደሆነ አላቅም፣ ከፈረንጆች ጋር ነበር እየሄደች የምትሰራው እና ጧት ወጣ ማታ ነው የምትገባው። ማታ ስልሽ ለምሳሌ 9 ሰዓት ምናምን እንደዛ አካባቢ ማለት ነው። እና ኢቭን ሁሉን ነገር ማስተካከል እኔ ነኝ። ባለቤት ኢትዮጵያ እያለች ነው የምትይው? ባለቤቱ ኢትዮጵያ እያለች? አዎ ኢትዮጵያ እያለች ነው። ባለቤቱ አሜሪካ ናት። አማቱ ጋር ነው የሚኖረው እሱ እያልኩሽ እንኮ ነው። አማቱ ናቸው እንጂ። ግን አንድ ጥያቄ እኔ ያለኝ አድራጊ ለሷ አብረሽው ነፂም በነበርሽ ሰዓት ታዋቂ ነው፣ ቤቱ እያገለገልሽ ነው። ምንም ማለት አይደለም፣ ሁላችንም አገልጋይ ነን አሁን ባለንበት ሂደትና ፎቶ ለመነሳት አንዳንድ ማስረጃዎች ለመያዝ ይሄ ምንም ነገር የለኝም ታዋቂ ስለሆነ ይሄ እንዴት እንደሆነ ልንገርሽ። እኔ ከጎንደር ወደዛ ጠፍቼ ስመጣ አፍቼ ነው የመጣሁት እና በኖርማን በቃ ወይ እንደዚህ እውነት ለመናገር ወይ እንደዚህ ቸግሮኝ ምናምን አይደለም አልነበረም የገባሁት እውነት ለመናገር ማለት ነው። ወይም ደግሞ እንደዚህ በደላላ ምናምን ነገር አይደለም። እና ጊዮርጊስ ላይ ቤተክርስቲያን መጦ ከዛ እዛ ቁም ያለው ተክዤ ማለት ነው። ጠፍቼ ነው የመጣሁት ከክፍለ ሀገር። ከዛ የዛኔ ከንተና ጋር ነበር ይሄ ኮሜዲያን የሚሰራው ቀጭኑ እሱ ጋር አይላቀቁም። እና ደግሞ ነው ቀጭን ብዙ ናቸው። እኔም ቀጭን ነኝ። ኖ አብሮ የሆነ እንትን ላይ ፊልም ሰርተዋል። እንደውም ከሱ ጋር ሆነው መጣው። ከዛ በዛ አጋጣሚ ነው እንግዲህ እሱ ጋር የነበርኩት ማለት ነው። ግን አክስቴ እንዳጋጣሚ አዲስ አበባ አለች። ግን እኔ ወደዛ ልሄድኩት ከዛ ክፍለ ሀገር ነው እንደ የመጣሽው። ኖ አመት አልቆየሁም ውዴ። ስንት ወር እኮ ስንት ወር አመት አልቆየሽም። ግን 6 ወር 7 ወር 8 ወር ስንት ወር ቆየሽ? እንደዛ እዛ 8 ወር እንደዛ። ኧረ እባካችሁ እንዴት ነው ማንነሳው? እንኳን አይደለም ቀርቶ ከኢትዮጵያ አርቲስቶች ጋር ከነማዳምን በቲቪ የሚታዩት ከፎቶ እና 8 ወር ወይ ይቅርታ አድርጊልኝ። እኔ ዛኔ ግን ሀብያ አዲስ አበባ ረግጬ ስለነበረ የሆነ ባህል ይኖራል አይደል? እኔ ፎቶ ነገር እውነት ለመናገር የለኝም። ካላመናችሁ ተውት እንግዲህ ችግር የለውም። አራምነንሻለን እንዴ በስማ እኮ አሁን እኮ ማለት ነው። አሁን ያንቺ ደግሞ ለየት ያደረገውና ነገሩን እንድንወደው እንዲስበን ያደረገን በአጋዥነት እዛ ሳሪ እንደነበርና ቤተሰቦቹ ወጥተው የተናገሩት ሚዲያ ላይ ትክክል ነው። በራስሽ የግልሽ አስተያየት ስለሆነ ማንም ሰው አንቺን ምንም የማለት መብት የለው። መብትሽ ነው የኔ ቆንጆ የኔ እናት። ኖ እኔ እዚህ ጋር ወይ ማስመሰል አይደለም። ለመጀመሪያ ጊዜ አዲስ አበባ መጣሁኝ። ከዛ አክስቴ ጋር ሳልሄድ እሱ ጋር ነበር አልኩሽ እኮ። ኋላ ነው እንደገና እንግዲህ ወደ አክስቴ እየሄድኩትኝ ገባሽ? እሱ ጋር ግን በእርግጠኝነት አልኖርኩም። ግን 1 አመት አልሞላኝም፣ 8 ወር እንደዛ ነው። እኔ በ8 ወር ውስጥ ያየሁትን የተሰማኝን ነው እንግዲህ የተናገርኩት። ገብቶሻል? ፌመስ እንደሆነ ታውቂ ነበረ በሚገባ እንደ አርቲስቶች ይመጣሉ ዳና ላይ የሚሰሩት ያንቺ ሌባ ላይ እየሰሩት። የሚገርምሽ ነገር ማለት ነው
ምን አልሽ? አብራችሁ እንዴት አንድ ፎቶ ለመነሳት አልሞከርሽም? በስመ አብ አንቺ እንዴት ነው አታውቅማ። አንቺ? ይኸውላችሁ የዛኔ አታውቅም እሷ። አንደኛ ነገር ከገጠር ጠፍታ ነው የመጣችው። ሁለተኛ ነገር ደግሞ ድንጋጤ አለ ምን አለ። ዋናው ነገር እሷ ተፍ ብላ እሱ ጋር መስራቷን መልካምነቱን ነው እንጂ የምታየው ደሞዝ ስንት ነው ላችሁ ማለት ነው። በኋላ ነው እመልስልሃለሁ እዚህ ጋር ኮሜንት ላይ ደሞዝ ስላልከው ነገር ማለት ነው። እሺ ማማዬ ቀጥይ። ታያቸው እናት ይቅርታ አንድ ጊዜ ምን አይነት ነው አላ አበባዬ ነው ምን መሰለሽ፣ እውነቷን ነው እግዚአብሔርን። አንዳንዴኛ የመጣችሁ ከገጠር ነው ልጅ እንዳለችው ቤተክርስቲያን አካባቢ ነበርኩኝ ምን ሆነሽ ነው ምናምን ብቻ ብሎ ወስዳ ሰርታ ኮሜንት ላይ የጻፈው ልጅ ያስቃል። ምን ብሎ የተመታን ህዝቦች ነን እንዳለመታደል ሁሌም ውዝግብ። ድምፅሽ ታፍኗል። ልጁ ስንት ዓመቱ ነው አሁን? መካከለኛው ልጅ ማምዬ በስንት ዓመቱ ነው አንቺ ስትይዤ ነበረው? ኖ ማያስልሽ እኮ ወይኔ እንትን እያልኩት አይደለም እኮ ስንት ዓመቱ ነበር አንቺ ስትኬር ስታረጊው? አንቺ እነሱ ጋር ስትኖሪ አንቺ ስትገቢ 8 ነው 7 ዓመቱ። በጌታ በኢየሱስ የዛ ሰዓት 8 እና 7 ከሆነ ይሄ ልጅ አሁን ስንት ዓመቱ ነው የሚሆነው? 5 ዓመት አይደለ? ከ5 ዓመት በፊት አሁን እኮ 20 ዓመት 13 ምናምን። ግን እኔ የምለው እዚህ ቤት ያላችሁ ሰዎች ለመሳቅና ለመኮመት አንደኛ ናችሁ። ችግር የለውም ዴኔ ስታረጓት ትታዩ፣ ሼር ስታረጓት ታዩ። ምን ጉድ ናችሁ? እሺ የኔ ወርቅ ቀጥ ጎንደሬ ዋዬ፣ ሌላ የምትጠይቁኝ ነገር ካለ ጠይቁ፣ መልስልሻለሁ ውዷ። እኛ እያልን በተለይ ያለችው ነገር ትክክል ነው። ማርያምን አንዳንዴ ሰውን ማለት ነው ገብተሽ ስታዩ ነው የምትረጂው። እንዲህ በሚዲያ ላይ ሆይ ስላለ ብቻ አይደለም። ማርያምን ነው የምነግርሽ። እኔ ስለነዚህ በደንብ ነው የማውቀው። በደንብ እንደዚህ እንኳን አይዞሽ እዛ ከአክስቴ ጋር ካገናኘኝ በኋላ ራሱ ጥሩ ልጅ ናት፣ ግን ወደ 40 ሀገር ጀምራለች። እመቤቴን ጀምራለች ወደ 40 ሀገር ብትቀር ምን ችግር አለው ምናምን ያላት ለአክስቴ ራሱ ማለት ነው። ከገጠር ነው የመጣሽው? እሱ ቤት ነው 8 ወር ቆይተሽ ወደ 40 ሀገር ሄድሽ? ፕሮሰሱን ጀመረልሽ? በምን መታወቂያ፣ ፓስፖርት ምናምን እንዴት አወጣሽ? ተደብቄ ነው ማለት። ተደብቄ ማለት ምን ልንገርሽ፣ ራሴ ተደብቄ ነው እንዴ? በራሴ ተደብቀሽ መታወቂያ አወጣሽ እንዴ? ለዛም እኮ አክስቴ ያለች ምን ሆነሽ ነው? አክስትሽ እኮ ከ8 ወር እሱ ጋር ከቆየሽ በኋላ ነው ያገኘችሽ አይደል? አይደለም ጀምራለች ብሎ የነገራትም ነፃነት ነው እንጂ አታውቅም ነበር። አምታታሽው ለሱ ስነግረው ምንም ነገር አልነገርኳትም። ጊዜ ለኩል ጎንደሬዋ ያለችው እነሱ ቤት 1 ዓመት ያልሞላ ነው የሰራሁት እነ ነፃነት ቤት ነው ያለችው። ግን እኔ ከገጠር ስመጣ አክስት ያለችበትን ቦታ ስለማላቅ ቤተክርስቲያን በር ላይ ከርፈፍ እየቆሜ አግኝቶ ነው የወሰደኝ ብላለች። አበባዬ እኮ ግን የአረብ ሀገር ኬዝ እንደጀመረች ፕሮሰስ እንደጀመረች የነገራት ነፃነት ነው ለአክስቷ። አክስቷ እንኳን አታውቅም። ሰው መታወቂያ ማን አውጥቶላት ነው ፕሮሰስ የጀመረችው? መታወቂያ አውጥተሽ ከዛ ነው ፓስፖርት የምታወጪው አይደለ? ከዛ ልሄድ ነው አልኩት። የት ወደ ሀገር ቤት ሲለኝ አይ አይደለም ወደ ሌላ ሀገር ልሄድ ነው ስለው፣ እንዴ ለምን ትሄጃለሽ? እዚህ ሰርተሽ እኮ መለወጥ ትችያለሽ አለኝ። ማመን ያለ ማመን የራሳችሁ መታወቂያና ፓስፖርት ማን አወጣልሽ? ትልቁ ጥያቄ መታወቂያና ፓስፖርት ማን አወጣልሽ? ከሱ ጋር ሁኛ አይደለም አይጀመርኩት ያማታል እንዴ? ከሱ ጋር ሁኛ አይደለም እንደመጣሽ ከሆነ ያገኘሽ አይደለም እንዴ? አክስትሽ እሱ ጋር ቆይተሽ ያገኘሽ ያማታል አትበይ። መልስ ጊዜ ለኩሉ ከሱ ጋር አይደለም ጊዜ ለኩሉ። አረ ተረጋጊ። ምን ሆነሽ ነው? ትክክላት ጎንደሬዋ እንዴ ምርጥ ሰው እኮ ነው። አማት እየሆናቸው ክፉ ሰው ኤምይ ተመችተሽ ሌላው ይቅርና አማቱ ግን እኔ እንጃ እንደውም ይቅርታ አድርጉልኝ። እሷ ናት አማትየው ናቸው የማስበው። አበባዬ ይቅርታ ለጎንደሬው አንድ ጥያቄ ልጠይቃት። እሺ ትጠይቂያታለሽ። ግን እኮ እንትን አሉ። ቆይ ወሬውን ስነግራችሁ ይሄ ጁስ ምናምን ነገር አማትየው ተባለ። ጎንደሬው አልሰማሽም? ኧረ እሱን አልሰማሁም። ይቅርታ ጎንደሬዋ ነፃነት ነፍሱን ይማረውና እሱ ጋር አብረሽ ስትኖሪ እሱ አሜሪካን ስንት ጊዜ ነው ቆይቶ የመጣው ከሚስቱ ጋር? ሚስቱ አሜሪካ ናት ነው ያለሽው አይደል? አይኖርም። እሱ እኮ እዛ ይሄዳል ይመጣል።
እኮ 2 ዓመት ከ7 ወር ኖሯል። እኔ እኮ አጠገቤ ነው የሚኖሩትኝ። አንድ ጊዜ እህቱ ጋይስ ውይይቱ ማርያምን ጋይስ እዚህ ጋር ማለት ነው ኮሜንት ላይ የምትጽፉ ሰዎች ናትራዬ ትሰሚያለሽ። ውይይቱ ስነ ስርዓት ያለው ነው፣ ግን ጎንደሬዋ ስገባ ነው እንደ ቀልድ ነገር የመሰለው እንጂ ማርያምን ሲሪየስ ውይይት ነው የምትቀልዱ ሰዎች። እንደ 5 ሰከንድ ሰው መቀለድ አይችልም እንደ ደፋር። ያ ግን እኔ እሷን የተወሰነ እንትን አክሴፕት ማድረጋት ሚሚ እህቱ ራሱ እዛ ቤት እንደማይኖር የቤት ኪራዩን ከፍሎ ምግብ ምናምን ብዙም እንትን እንደማይል እሱ ሚሚ ጋም እህቱ ጋም እንደሚሄድ ላይክ እንግዲህ አሁን ሊሆን ይችላል ለአዳር እንደሚሄድ ነገር ነው። እሱ አሁን ሊሆን ይችላል። አዲሱ ገበያ ስትይ አዲሱ ገበያም እዛ አካባቢም እንትን ሚሚ ስታወራ ነበር እህቱ ማለት ነው። በተወሰነ እንትን ልልሽ እችላለሁ። በነገራችን ላይ